ገባ አሁን ያለው ደግሞ በጣም ዲግ የሚያረግ ትውልድ ነው በተለያየ አቅጣጫ ኢንፎርሜሽን የሚያገኝ ትውልድ ነው እውነት ነው ወይ ውሸት ነው ወይ ብሎ ሎጂካሊ እንደገና ደግሞ ሳይንቲፊካሊ ፕሩቭ ማድረግ የሚፈልግ ትውልድ ነው አሁን የገጠማት ይሄ ትውልድ ነው እሺ ቴንክ ዩ እሺ እንኳን ደህና መጣሽ ኦርቶዶክስ እህቴ እንኳን ደህና ቆያችሁኝ አይ በቃ እኔ ብዙ የምናገረው ነገር የለኝም ጀስት በዚህ አሁን ባላ ታይትል ላይ እኔ ራሴ የማይመቸኝ ነገር ስለሆነ እንደው አንተም የቤተክርስቲያን ሰው ስለነበርክ ምንድነው በትክክል የሚለው አላቅም ግን አይመቸኝም በመሰረቱ እኔ ይሄ ነገርና ወደ ውስጤ ማስገብቻው አላቅም እንደዚህ አይነት ነገር ወደ ውስጤ አላስገባም እኔ ግን አይገባኝም እንደዚህ አይነት በቤተክርስቲያኑ ምን ተብሎ ሲባል ነው የሰማሽው አቲንክ አቡነ አረጋዊ ገራማቸው ከገደል ጫፍ ነገር መሰለኝ በዛ ላይ በዘንዶ ነው የሚያወጡት ምናምን ነው እኔ ደግሞ ከመጽሐፍ ቅዱስ አንፃር ዘንዶ ያለውን ስም ስለማቅ አይመቸኝም ማለት እንደዚህ አይነት ነገር አልወድም ራሱ ቤተክርስቲያኑ ስለምናውቅ ችግር የለም ቤተክርስቲያኒቱ ግን እንደዚህ የምታደርገው ለምንድን ነው አንቺ ካልወደድሽው ሌሎች ሰዎች ደግሞ ወደውት አሁን ይሄንን ይሰግዱለታል ይስሙታል ሊያጥኑለታል ቤተክርስቲያኒቱ ኦፊሻል ግለሰቦች ብቻ ሳይሆን ቤተክርስቲያኒቱ ታጥናለች ለዚህ እጣን ማለት ነው ለዚህ አሁን ይሄ ማለት ፐርሰናል የሆነ እንትን ውስጥ አልገባም ማለት አይ ኖ አም ኦርቶዶክስ የሆንኩት ለምን እንደሆነ አውቃለሁ ግን በሌሎች ነገሮች ላይ በግሌ ማልስማማባቸው ነገሮች አሉ ምንም ይሁን ምንም ከመጽሐፍ ቅዱስ ጋር የሚጋጭ ነገር ከሆነ አልቀበልም ለዛ ነው ወደ ውስጥ የማላስገባውና ግን I do understand ይሄ ጥያቄ አንድ ቤት ውስጥ ገብቼ ኦርቶዶክስ ቤት ውስጥ ጠይቄያለሁና አንድ አባት የመለሱልኝ ጥያቄ ከስዕል ጋር ከምን ጋር ሳይሆን ከመጽሐፎቹ ጋር ምን መለሱ እነዚህ ከገድል ጋር ከምን ጋር የነበረ ጥያቄ ምንድነው ሰው የሚድነው በክርስቶስ ነው ሰው የሚድነው በክርስቶስ እንደሆነ ክርስቶስን የማያምን ሰው እንደማይድን እየታወቀ ለምንድነው ገድል ላይ ከመጽሐፍ ቅዱስ ጋር የሚጋጭ ነገር በክንፋቸው እንደዚህ ያወጡ በዚህ እንደዚህ ያሉ የሚለው ነገር ዝም የምትሉት ያው ማለት መጀመሪያ እንትን አሉኝ በኮሜንት ምናምን አጥረገረጉኝ በቃ አስወጣት ምናምን መናፍቅ አይደለሁም ኦርቶዶክስ ነኝ ግን እኔ ኦርቶዶክስ የሆንኩት በቤተክርስቲያኗ ፒላር በእነሱ ስለማምን ነው እኔ እንደውም ይሄ የተጻፉትን ሌሎቹን ነገሮች ኃላፊነት የጎደላቸው ሰዎች ጽፎታል ብዬ ነው በቃ ዝም ብለውና እዛ ውስጥ መግባት አልፈልግም ለምን መግባት አልፈልግም ማለት አሁን እኮ በአንድ ነገር አውቀሻል እህቴ አንዳንዴ ቤተሰብ አለሽ ምናልባት ከእናትና አባት ወይ ደግሞ ትዳር የሚዘሽ መስርተሽ ሊሆን ይችላል ቤተሰብ አለሽ ቤተሰብሽ ውስጥ ትክክል ያልሆነ ነገር ገብቶ እያየሽ ትክክል አለመሆኑን እያየሽ ለህይወታችሁም አስጊ መሆኑን ፍጻሜያችሁን ሊያበላሽ የሚችል ነገር እያየሽ ኦኬ አንቺ ተረድተሻል ቤተሰብ ግን አልተረዳም አንቺ አውቀሻል ቤተሰብ ግን አላወቀም የነገሩን አደገኝነት አንቺ ተረድተሻል ቤተሰቦችሽ ግን አልተረዱም ምን አገባኝ እኔ ብለሽ ነው የምትታዩ ወይስ ቤተሰቦችሽ እንዲረዱሽ ባለሽ መረጃ በመዘንሽበት ሚዛን ይሄ ነገር ትክክል አይደለም ብለሽ ያን ነገር ለቤተሰቦችሽ ሁሉ ታስታውቂያለሽ ወይስ አሁን እንደምትዩ ምን አገባኝ ብለሽ ትያለሽ ቤተሰብሽን በተመለከተ የሆነ ነገር ቢቀጥምሽ ማለት ነው ሊትራሊ አሁን ባልከው አይነት እንደ አንድ ክርስቲያን you have to ለሌላውም ሰው ማዘን አለበት የታወቀ ነው ግን አሁን በእኛ ኮንቴክስት ከወሰድ ነው ኦርቶዶክስ ቤተክርስቲያን በጣም ሂውጅ የአማኞች ቁጥር አላት ታውቃለህ አዎ እና እነዚህ አማኞች ደግሞ በስላሴ ያምናሉ መቼም እውነተኛውን ነገር ለመናገር ሶስት ስላሴ ናቸው መቤታችን ታመልኳታላችሁ ምናምን የለም አራት ስላሴ የለንም እኛ ግን
ሊትራሊ ግን እነዚህ ሰዎች ባለማወቅ አምስት ነው ያሏችሁ ኖ እኔ በዛ አላምንም። ለመሰለህ መጀመሪያም ተናግሬያለሁ። አንተ የቤተክርስቲያን ሰው ነህ። በአምስቱ ሚስጥራት ሲሪየስሊ በነዛ ፒላሮች ነው ማምነው ብያለሁ። ያንን ግን የማስተማር ያለ ማስተማር የመግለጥ ያለ መግለጥ የነሱ ችግር ነው። አይ ቤተክርስቲያኒቱ አምስት ስላሴ ሶስት ነው ትላለች እንጂ ሁለት ጨምራበት አምስት አድርገዋለች። በተጻፈ መጽሐፍ ህዝብ በሚጠቀምበት ቤተክርስቲያኒቱን በምትጠቀምበት የኦርቶዶክስ ስላሴ አምስት ደርሷል። እስካላረመችና ትክክል አይደለም። ሁለቱ ማናቸው? መስቀሉና ማርያም። እሱ እንኳን ይከብዳል። እሱን እንኳን ይሄን እንኳን እኔ አልቀበለውም። ለመሰለ የእውነት ነው የምልሽ በተጻፈ አሁን ኖ እኔ ይኸውልህ በማንኛውም በኃይለ ሥላሴም በነበሩት በድሮ ነገስታትም የተጻፉ መጽሐፍት በገዳም በተጻፉ መጽሐፍት ቤተክርስቲያኗ ያንን ማጥራት ግዴታዋ ነው። የጠየኩትም ጥያቄ ይሄ ነው የዛን ቀን ማለት ነው። እና ሰው የሚድነው በክርስቶስ ነው። በክርስቶስ ያልዳነ ሰው ገድል አነበበ፣ ግሸን ማርያም ሄደ፣ ኢየሩሳሌም ሄደ፣ የፈለገውን አነበበ ወይ አስነበበ፣ ሰማ፣ የሚያመጣው ለውጥ የለም። ስለዚህ አንቺ ነሽ እንጂ እንደዚህ ያልሽው እንሰማሻለን። አንቺ ነሽ አሁን ያንቺን አቋም ምን ያልገፋው አንቺ ነሽ እንጂ እንደዚህ ያልሽው። ቤተክርስቲያኒቱ ግን እንደዚህ አትልም። ያ ቤተክርስቲያኒቱ ለመሰለህ አሁን እኔ በግሌ የማስበው ልክ ላይክ ምንድነው የሚባለው ኦፊስ ውስጥ ላይክ ኦፊስ ፖለቲክስ የሚባል ነገር አለ አይደል? በጣም የተወሳሰበ ነገር ያለ ነው የሚመስለኝ እዛ ቤት ውስጥ ማለት አላቅም። ዲቴይል እኔ ወደዛ እንትን የሰንበት ትምህርት ቤት ምናምን ተጠግቼ አላቅም። እኔ ተራማኝ ነኝና ግን በጣም እግዚአብሔርን የሚፈሩና እውነቱ የገባቸው ሰዎች እንዳሉ አውቃለሁ። በግሌም ስለማቅ በጣም ደግሞ ኢቪል የሆኑ ሰዎች እንዳሉ አውቃለሁ። ገባህ? አገልግሎቱ ስራ የሆነባቸው ሰዎች አሉ፣ ለአገልግሎቱ ደግሞ የተሰጡ ሰዎች አሉ። እና ይሄ ደግሞ በጣም የሚፈራራ ግሩፕ አለ። የእግዚአብሔር ኃይል እና የመንፈስ ቅዱስ እጅ ካልገባ በጣም ከባድ የሆነ እንትን እንዳለ ነው የምረዳው። እና እኔ በቀላሉ ምንድነው ማድረግ ያለብኝ እንደ ኦርቶዶክስ ቤት ውስጥ ገብቼ እኔ የምቆመው ጌታ ሲመጣ ወይም እኔ ሲሄድ በራሴ በጣ ክፍሌ ነው የምቆመው። ማንም ፓስተር አይቆምልኝም፣ ቄስ አይቆምልኝም፣ ጳጳስ አይቆምልኝም በዛ ሰዓት። ስለዚህ የምገባበትን መንገዴን ማወቅ አለብኝ፣ በሬን ማወቅ አለብኝ፣ ህይወት የሚሆነኝን ማወቅ አለብኝ። ያን ካላወጥኩ የት ነው የምገባው? ያ ሲሆን ነው የምገባው አይደል? ያ ደግሞ መንገድም ህይወትም በርም የህይወት እንጀራም ኢየሱስ ክርስቶስ ነውና ይሄንን ነገር ካላወቁ ሰዎች ገድል በማንበብ እንድናለን ብሎ ቢጠፉስ ብዬ እና እንዴት ነው የነዚህ አይነት መጽሐፎች ነገር ይሄ ለኔ ጥያቄ ነው ብዬ ጠየኳቸው። ስጠይቃቸው እግዚአብሔር ይባርካቸው ሰውየው ስማቸውን በደንብ አልያዝኩትም፣ ግን ግልጽ ነው አሉ። አንዳንድ ጊዜ ገድሎች ላይ የሚጋነኑ ጽሁፍ ቁጥሮች አሉ፣ የሚጋነኑ አጻጻፎች አሉ እና አሁን በሊቃውንት ጉባኤ መታየት ያለባቸው ብዙ መጽሐፎች በቤተክርስቲያን ውስጥ አሉ መመርመር ያለባቸው። ግን እስከዛሬ እነዚህ መጽሐፍቶች ሳይመረመሩ እነዚህን መጽሐፍቶች እየደገሙ እያነበቡ እየተማጸኑባቸው እየለመኑባቸው በእነሱ ብቻ ታምነው እነሱም ብቻ መንፈሳዊ መብል አድርገው ተመግበው የዘላለምን ሕይወት የሚያገኘውን የጌታ ኢየሱስ ክርስቶስን የመዳንን ቃል ሳይሰሙ የሞቱ ሰዎች መጨረሻቸው የት ነው ብለሽ ታስቢያለሽ? እንደው ከሞቱ ዘመዶችሽ ጀምረሽ የት ነው የሚገቡት? ድርሳነ ሚካኤልን ሲደግሙ፣ ድርሳነ ገብርኤልን ሲደግሙ፣ ታምረ ማርያም ሲስሙ የነበሩ መቼም ወይ እንደው ቢያንስ ቢጠፋ አያትሽ በእናትም በአባትም በኩል ያሉ አያትሽ ሊሞቱ ይችላሉ ከእድሜያቸው ርዝመት የተነሳ ማለት ነው። የት ነው መግቢያቸው እነኛ ሰዎች? መጽሐፍ ቅዱስን በህይወት ዘመናቸው አንብበውት አያውቁም። በመጽሐፍ ቅዱስ ላይ የተጻፈውን የእግዚአብሔርን ጽድቅና የእግዚአብሔርን ማዳን የሆነውን ሰምተውት አያውቁም። ሐዋርያቱ እንደሰበኩት ነቢያቱ እንደተናገሩት የሁላችን ጌታ ኢየሱስ ክርስቶስ የተናገረውን ሳይሰሙ የመዳንን እውቀት ሳይሰሙ ሰምተውም ሳያምኑ አምነውም ሳይድኑ
በክርስቶስ ኢየሱስ የኃጢአትን ይቅርታ ሳያገኙ ሞተዋል። እነዚህ አሁን አንቺ ዛሬ አልቀበላቸውም ጥያቄ አለኝ። የጎሪጥ ነው ድሮ የምመለከታቸው የነበሩት። ቤተክርስቲያኒቱም አሁን በ1700 ዓመት ታሪኳ ውስጥ ለመጀመሪያ ጊዜ በእኔ ዘመን እኔው እዚሁ እየገለጥኩ እያሳየኋቸው፣ ሌሎችም ወንድሞች እየገለጡ እያሳየናቸው መጽሐፍቶቻቸውን ቁጭ ብለው ሊቃውንቱን ጳጳሳቱን በተሰበሰቡበት ጥራት ይጎላቸዋል ብለው አሉ። እስከ ዛሬ ድረስ ጥራት የጎደለውን እውቀት ሲበሉ ሲመገቡ የነበሩና የወንጌል እውነት ሳያገኙ አንድ ቀን ወንጌል ሳይሰበካቸው የሞቱ ሰዎች መጨረሻቸው የት ነው ብለሽ ታስቢያለሽ? እኔ አንድ ማምነው ነገር አለ። በቤተሰቤ ክርስቲያኖች አሉ፣ በቤተሰቤ ሙስሊሞች አሉ። ያው ክርስቲያኖቹ ነው የጌታን ስጋና ደም ሲቀበሉ ያው ክርስቶስ እንደሞተላቸው ያውቃሉ። ማለት የደረስኩባቸው አያቶቼን ማለት ነው፣ ያልደረስኩባቸውም አሉ። እነሱ የጌታን ስጋና ደም ሲቀበሉ አንደርስታንድ የሚያደርጉት ነገር እንዳለ አውቃለሁ። ሰው ደግሞ በሚያውቀው ልክ እንደሚጠየቅ አውቃለሁ። ጌታ ወንጌል ለዓለም ሁሉ ይሰበካል ከመምጣቴ በፊት ያለው በሚያውቀው ሰው እንዲጠየቅ፣ ሰው በሚያውቀው ልክ ይጠየቃል እና የክርስቶስን ስጋና ደም ሲቀበሉ አትሊስት ባለው በእውቀታቸው ልክ በእግዚአብሔር ፊት እንደሚጠየቁ አምናለሁ። ያንን ነገር በድፍረትም ከተቀበሉት በፍርሃትም በእምነትም ከተቀበሉት ያ ነገር ነው። ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። የጌታን ስጋና ደም ሲበሉ ደግሞ ክርስቶስ በመስቀል ላይ እንደሞተላቸው አንደርስታንድ ያደርጋሉ በተሰጣቸው በዛ ውስጥ በእውቀታቸው ልክና ማነግሯቸው ነው የሚያውቁት። እውቀታቸው ከምን የመነጨ ነው? ከመስማት ከማንበብ ከመስማት ነው ከነበረው። አሁን እኮ ይኸውልህ የችግራችን ምን እንደሆን ልንገር። በዛ ዘመን በነበሩት ልክ ባለው እውቀት ልክ ያስተምራሉ፣ ይጽፋሉ፣ ገባህ? ይተረጉማሉ። ግን ቤተክርስቲያኗ ያንን እንቅ አርጋ ይዛለች፣ ገባህ? አሁን ያለው ደግሞ በጣም ዲግ የሚያደርግ ትውልድ ነው። በተለያየ አቅጣጫ ኢንፎርሜሽን የሚያገኝ ትውልድ ነው። እውነት ነው ወይ ውሸት ነው ወይ ብሎ ሎጂካሊም እንደገና ደግሞ ሳይንቲፊካሊ ፕሩቭ ማድረግ የሚፈልግ ትውልድ ነው። አሁን የገጠማት ይሄ ትውልድ ነው። አንቺ አሁን ከዚህ ትውልድ መካከል ነሽ። አሁን በፒክቸሩ ላይ የምታየውን ነፍስሽ ትጸየፈዋለች አይደል? በጣም ለምን የምትጸየፈው? ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? የቀደመው እባብ ዘንዶ ነው የሚለው አይደል? የምን መገለጫ ነው? የቅዱሳን አገልጋይ ብላለች ቤተክርስቲያንሽ። እኔ ይሄንን ይውል አንደኛ እኔ በፍጹም አልቀበልም። ለምን የማትቀበይበት ምክንያት? ምክንያቱም እኔ ዘንዶ ለቅዱሳን አገልጋይ ይሆናል ብዬ ስለማላምን። ቤተክርስቲያን ከየት አምጥታ ነው ለቅዱሳን አገልጋይ ነው ብላ ያመነችው? እኔ ምን አገባኝ? የጠየቀው ሰው ነው የጻፈው ሰው ነው መጠየቅ ያለበት። በዚህ አንቺ ኦርቶዶክስ ነኝ ብለሽ ስላልሽ ቤተክርስቲያንሽ እኮ በተጠየቀችበት እህቴ አንቺም በአንድ በተዘዋዋሪ መንገድ ትጠየቂያለሽ። በትውልድ ዘር እንኳን አሁን ምናልባት በዛ መሄድ የለብንም ምክንያቱም አንቺ በግልሽ ኦኬ ተጸይፈሻል ኦልሬዲ ጋይድ በጣም ትክክልም ነው። ቢኮዝ ለምን መሰለህ እንደዚህ የምልህ እኔ ብዙ ጊዜ ፕሮቴስታንቶች ኢንዲቪዥዋልን በቤተክርስቲያን ውስጥ ጠይቆ ያለውና በፕሮቴስታንት ከሄድን በጣም ወሮ በላ ፓስተሮችና ነቢያቶች የሚሰሩትን እያያችሁ ነው። ፕሮቴስታንት በሙሉ በእነሱ መጠየቅ አለበት? አይ በሙሉ መጠየቅ የለበትም። እኛ እነዛ ወሮ ኦርቶዶክስ በሙሉም ደግሞ በኦርቶዶክስ መጠየቅ የለበትም። እንደ ቤተክርስቲያን የጻፉት ያንን ገድልም ሆነ ምንም የጻፉት ሰዎች በምንም ኢንቴንሽን የጻፉት የቤተክርስቲያኑ ኃላፊነት እንደ ቤተክርስቲያን ካወራን ኦኬ አንድ ወሮ በላ የሆነ ፓስተር እና ዱርዬ የሆነ ነብይ ምናምን ነገር ብለሻልሽ ኦኬ የሉም ብያልሽም ኦኬ እነሱ በእኛ ቤተክርስቲያን ውስጥ ኦኬ ፓስተሩ በእኛ ቤተክርስቲያን ውስጥ መጽሐፍ ጽፎ ህዝብ እንዲያምን ቀን ቆርጦ ቀን ሰይሞ መጽሐፍ ጽፎ ገድል ጽፎ ማለት ነው። መጽሐፍ ማለት ታቦተ ሕግ ቀርጾ ቀን ሰይሞ አክብሩት አንግሱት ብሎ ያለው ነገር ቢኖርና ይሄ የወንጌላውያኑ ልማድ ቢሆን ያ ፓስተሩ ያደረገው በግሉ አይደለም ያደረገው በቤተክርስቲያን ነው። በግሉ ግን ከሴት ጋር ሲማገጥ መጠጥ ሲጠጣ የተለያየ ነገር ሲያደርግ ቢገኝ የዛ የግለሰቡ የፓስተሩ ድካም ነው። በፓስተሩ ድካም ጴንጤ ሁሉ በሙሉ መጠየቅ የለበትም። አዎ በቄሱ ድካም ኦርቶዶክሳውያኑ በሙሉ መጠየቅ የለባቸውም። ቄሱ ቀሚሳቸውን ለብሰው መስቀላቸውን ይዘው
ቡራኬ እየሰጡ ሴቱን ሁሉ በያገኙበት የሚያማግጡት ከሆነ ኦርቶዶክሳውያን ሁሉ በዚሁ በሙሉ መጠየቅ የለባቸው። ምንም እንኳን ቄሱ የኦርቶዶክስ ቤተክርስቲያን አገልጋይ ቢሆኑም በግል ህይወታቸው ነው እና እሳቸው በእንደዚህ አይነት ድካም የተገኙት። ቤተክርስቲያኒቱ በእሳቸው የግል ድካም ምክንያት ሙሉ በሙሉ ወይ ደግሞ ህዝቡ ሙሉ በሙሉ ብሌም መደረግ የለበትም። በጣም አምናለሁ። እኛም ጋር ልክ እንደዚህ መሆን የለበትም አምናለሁ። አሁን ግን ይሄ በግል ደረጃ አይደለም። ይሄ ስዕል የተሳለው ይሄ ስዕል እኮ የተሳለው በቤተክርስቲያን ደረጃ ነው። አሁን እኛን የምትከሽን ከሆነ በደንብ ክሰሽን ማለት ነው። የምትወቅሽንም ከሆነ ውቀሽን፣ የምታንሸው ሀሳብ ካለ እንደ ቤተክርስቲያን መሰረ ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ዋቴቨር አማኑኤል ብለሽ የምታንሻቸው ቤተክርስቲያናት ኖረው ይህንን ነገር አድርጉ ብለውን ከመጽሐፍ ቅዱስ ውጭ የወጣ ይህን ነገር አድርጉ፣ ይህን ነገር ማድረግ ግዴታችሁ ነው፣ በዚህ ነገር ታመኑ፣ ተማመኑ፣ ተማጸኑ ብለው ወንጌላውያኑ አብያተ ክርስቲያናቱ የጻፉልን የተጻፈ መጽሐፍ ካለ ወይ ደግሞ የተሰጠ መመሪያ ካለ በስብሰባ በቪዲዮ የተደገፈ ካለ ካመጣሽ ኦኬ። ይሄ ሁሉ በዚህኛው በፓስተሩ ድካምና ጥፋት ምክንያት አጠቃላይ ምዕመናኑ አይጠየቅም። ወንጌላውያን አማኞች አይሰደሙ። ይሄ ፓስተሩ ጥፋት ነው። ግን በቤተ ክርስቲያን ደረጃ እንደዚህ ተስማምተው በመጽሐፍ የተጻፈ በቪዲዮ የተደገፈ ካለ ግን የምናደርገው አድርጉ ተብለው ግዴታችሁ ነው። ከወር እስከ ወር ከዓመት እስከ ዓመት ምንም አይቋረጥም። ጋይድ መቀጠል ነው ያለብህ። እዚህ ላይ ምንም ሀሳብ ማንሳት የለባችሁም ብለው እንደ መመሪያ ሰጥተውን በስዕል መልክ እንደዚህ እንደናንተ ሰቅለን ቤታችን የምንሳለመው በመኪናችን ውስጥ የምንይዘው እንደዚሁም ደግሞ በየቤተክርስቲያናችን የሰቀልነው ነገር ካለ እሱን አሳይኝና እኛ እዚሁ ጋር ያንን ያደረገው ቤተክርስቲያን ካለ እዚሁ ታያለሽ። እኔም ዳጊም ወንድሞቼም እየተቀባበልን ምን እንደምንናገር ኦኬ። ለዛ ቤተክርስቲያን የሚሆን ለዛ ግለሰብ ማለት ነው። ማነው ለዛ ቤተክርስቲያን ማለት ግለሰብ ሳይሆን ለዛ ቤተክርስቲያን። አሁን አንድ ግለሰብ አይደለም ይሄን የሚጠቀመው፣ ቤተክርስቲያኒቱ ኦፊሻል ነው የምትጠቀመው። በ14 አቡነ አረጋዊ ነው ቀን ሰይማለች፣ ታቦተ ሕግ ቀርጻለች። ከተሰዓቱ ቅዱሳን ከተባሉት ውስጥ ወደ ኢትዮጵያ ገቡ ተብለው ከተባሉት ውስጥ አንደኛው አባቴ ነው ብላ የምትለው ናት ኦርቶዶክስ፣ ይህን ሰው ማለት ነው። ስለዚህ ዘንዶ አገልግሎት ይሰጣል በኦርቶዶክስ ቤተክርስቲያን። ታውቂያለሽ የውሃ ጥምቀት እንደሚያጠምቅ ዘንዶ እንደሚጠብቅ ማን ነው? የውሃ ጥምቀት አልኮኝ ነብር ነው የውሃ ጥምቀት የሚያጠምቅ። ዘንዶ ጸበል እንደሚጠብቅ ታውቂያለሽ? ቤተክርስቲያን እንደሚጠብቅ ታውቂያለሽ? ይሄ ሁሉ እኮ አገልግሎት ነው። አሁን እኮ ይኸውልህ፣ አሁን እኛ ችግሩ ምንድን ነው? ችግሩ ላይ በቤተክርስቲያን ውስጥ ነው አይደለም አሁን እያልከኝ ያለኸው። እኔ አሁን ቤተክርስቲያኗ ተጠያቂ ናት የምለው እንደ ካልቸር የያዘችው ነገር ላይና ትክክል ነው፣ ህግ ነው፣ ስርዓት ነው፣ ዶግማ ነው ተከተሉት ብላ በያዘችው ነገር ላይ በጣም ልዩነት አለን። ይሄ መስተካከል አለበት ካሉ ይሄ ከቀኖና ነው ወይስ ከዶግማው ነው? ይሄኛው ይሄ ዶግማ አይደለም መቼም ታውቃለህ አንተ አይደል? አዎ። ስለዚህ ይሄ መስተካከል አለበት። ይሄ እኮ ይኸውልህ ካልቸር የተቀላቀለ ካልቸር አለ፣ በጣም መጥፎ። ልክ ነሽ። እንዲስተካከል ጠይቀሽ ታውቂያለሽ? እኔ ምንም ማንንም አልፈራም፣ ጠይቃለሁ ሁልጊዜም ቢሆን። እሺ ምን መለሱልሽ? እንዲስተካከል ጠይቀሽ ነገርኩህ እኮ በሊቃውንት ጉባኤ ተቀምጦ መመርመር ያለባቸው ብዙ መጽሐፎች አሉ። ባይዘው ይቀጥላሉ። እኔ ይቀጥላሉ። ይሄን መጠየቄን ለምን መሰለህ? እሱን እኛውን ምንድነው የአንበሳውን ድርሻ እኛ እንወስዳለን ምናምን ነገር ብለመል እሱን የሰራዊት ጌታ እግዚአብሔር በእኛ ምክንያት ነው እንደዚያ ያስቀመጣቸው። ምክንያቱስ ዓለም አደባባይ ላይ በዓለም በሰባቱም ክፍለ ዓለማት ላይ ከዚህ የሚለቀቅ በቪዲዮ በካሜራ የሚደገፍ ሌሎቹ በጽሁፍ የጻፉት በመጽሐፍ የጻፉት አሳይተናቸው ነው። መጽሐፍቶቻቸው ውስጥ ችግር እንዳለ በደንብ ፍንትው አድርጌ 10 ዓመት በዚህ ጉዳይ ላይ ሶሻል ሚዲያ ላይ እንዳገለገለ ሰው አፌን ሞልቼ እናገራለሁ። ማንም ይሄ ስለሆነ እኔ ነኝ ዋነኛው ምናምን ነገር ብዬ እያልኩ አይደለም። ብዙ ወንድሞች አሉ በዚህ ጉዳይ ላይ የደቀሙ። ዋነኛው ብትሆን እኮ ምንም አይደለም። ወንጌላውያን አሁን እኔ የመጽሐፍ ትርምት ላይ አይደለም። የመጽሐፍ ትርምትም ላይ እኛ ከተኙበት ኦርቶዶክሳውያን መሪዎች ወይ እንደ ህዝብ ከተኙበት የራሳቸውን መጽሐፍት ነክተን ነው ገልጠን አውጥተን ከተኙበት እግዚአብሔር ቀስቅሷቸዋል በእኛ በኩል። ኦኬ ከዚህ በኋላ የሚቀጥለውን ስራ ይሰራሉ። ኦኬ እኔ ግን ያልኩት እርሜ አንድ ነገር ልንገርህ። እነዚህ መጽሐፎች ሁሉ የተጻፉት በጣም ጥንት በነበረ ሁኔታ፣ ተጠያቂነት በሌለበት ሁኔታ፣ ማንም ማለት የሚጽፉት ነገር ያስጠይቃል አያስጠይቅም፣ ትውልድ ያጠፋል አያጠፋም በሚል ግንዛቤ በሌላቸው ሰዎች በዛ ዘመን ነው ገባ እና በቤተክርስቲያን ኃላፊነት አሁን ተስዓቱ ቅዱሳን የገቡበት ታውቂያለሽ? በኤርትራ በኩል እኮ ነው የገቡት። በአዱሊስ ወደብ በኩል ነው የገቡትኝ። ኤርትራ ያኔ በኢትዮጵያ ግዛት ውስጥ በነበረችበት ሰዓት ማለት ነው።
ያ ተስዓቱ ቅዱሳን 9 ቅዱሳን ማለት ነው። ወደ ኢትዮጵያ የገቡበት ዘመን ይታወቃል። ከየት ሀገር እንደመጡ ይታወቃል። እነሱ ናቸው አንዱንም በምድራችን ላይ አምጥተው መርዝ የተከሉት የምንኩስና ትምህርት የብህትውና ትምህርት ብሎ በሚል የእግዚአብሔርን የጽድቅ መንገድ የሚቃወም የራሳቸውን ጽድቅ ለማቆም ፈልገው ለእግዚአብሔር ጽድቅ አልተገዙም ብሎ እንዳለ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ላይ ይሄ የምንኩስና ትምህርት አንዱ አቡነ አረጋዊ ተብሎ የሚባለው ከዛ ከተስዓቱ ቅዱሳን ከተባሉት ውስጥ በዘንዶ ተጠምጥሞ በደብረ ታሞ ተራራ ላይ ትግራይ ባለ ምድር ላይ በዛ የኢትዮጵያ ሰሜናዊ ክፍል ላይ እዛ እንደዚህ ሆኖ ተብሏል ተብሎ ነው የተጻፈው። ስለዚህ በዚያ ዘመን የነበሩ ሰዎች ስለ ሃይማኖታቸው አያስተውኑ ነው ብለሽ ብትዩ በዚህ ዘመን ያለን ስለ ዘንዶ ያለን አመለካከት እኛ ጋር ባለ እውቀት ከመዘን በዚያ ዘመን ያሉ ሰዎች ዘንዶ ለቅዱሳን አገልጋይ እንደሚሆን አያውቁም፣ የመጽሐፍ ቅዱስ እውቀት አልነበራቸውም ነው ብለሽ ብትዩ ዘንዶ አንቺ ስጠይቀሽ እንዴት አያውቁም? መጽሐፍ ቅዱስ እኮ የተጻፈ ለምሳሌ አሁን በእኛ እድሜ እንኳ ወንጌል መሰረት የጀመረበት በግልጽ መቼ ነው? ተስዓቱ ቅዱሳን ባልሳሳት በአብርሃ ወአጽብሃ ዘመን ነው እንደዚህ ነው የገቡት። በጣም ሩቅ ነው። ከተሳሳቱ ምንም የፈለገ ቢሆን እንደው በጣም አራክ ብለሽ እንኳን ብትይ 1000 ዓመት ምናምን ነገር ማለት ነው። እንደው በጣም እሺ 1000 ዓመት ቆይ ልንገር 1000 ዓመት የዛሬ 1000 ዓመት እሺ በጣም አራክ ተብሎ የነገስታቱ በጣም እርግጠኛ እኔ ልልህ የፈለኩት ነገር ምንድነው የዛሬ 1000 ዓመት ሆነ 2000 ዓመት እንደዚህ አይነት ልምዶች በነበሩበት ሰዓት ሰው ለምን 2000 ዓመት ተወስዷል? እሱ ኦኬ 1000 ዓመት ኦኬ ዛሬ 1000 ዓመት 2000 ዓመት ምን ለምን ተጣጣለ? ኦሪትን ትከተል ነበር ኢትዮጵያ። ኦይ ኖ እዛ ጋር ትጂ የዛሬ 1000 ዓመት ወንጌል በኢትዮጵያ ውስጥ አልተሰበከም እንዴ? ኦኬ ይኸውልህ ወንጌል ተሰብኳል። የተሰበከው ወንጌል ላይ ሲሰበክ ወንጌል አንዱ ስለ ጌታችን ስለ ኢየሱስ ክርስቶስ ነው አይደል? ትክክል። ዛት ማቴዎስ ወንጌል ነው አይደል? አንደኛው ወንጌል ማቴዎስ ወንጌል 4ኛው ምዕራፍ ላይ ስንደርስ ኢየሱስ በመንፈስ ተመርቶ ጌታችን ማለት ነው ወደ ምድረ በዳ ሄደ፣ በዲያብሎስም ተፈተነ ይላል። ከዛስ ፈታኝም ቀርቦ ይላል አይደል? ዲያብሎስ አይደል? የቀደመው እባብ በኤደን ገነት በመብላት ሕግ አዳምና ሔዋንን የጣለ የቀደመው እባብ የፊተኛውን አዳም በመብላት ሕግ የጣለ ሁለተኛውን አዳም ክርስቶስን ጌታችንን ምድረ በዳ ላይ መጥቶ ምንድን ነው ብሎ ያለው? እንደተራበ አውቆ ምን አለው? ይህን ድንጋይ አንስተህ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግና እንብላ። ቴንኪው። የፊተኛው አዳም የወደቀበትን የውድቀት ፈተና ለሁለተኛው አዳም ለክርስቶስ ኢየሱስ ሰይጣን አቀረበው አይደል? ኦኬ። ሰይጣን የቀደመውን አዳም በኤደን ገነት ላይ ሔዋንን ያሳታት በምን ነበረ? በምግብ በፍሬ አትብሉ በተባለው በምን ላይ አድሮ ነበር ሰይጣን ያሳታት? በእባብ። የዛሬ 1000 ዓመት ላይ ያሉ ሰዎች ስለ እባብ መንፈሳዊነት፣ ቅዱስና እርኩስነት አያውቁም ነው የምትይኝ? ይኸውልህ አሁን በዛ መስመር ካሰብከው ያውቃሉ አያውቁም? ግን ይኸውልህ የሚያውቁ ሰዎች አንድ ጥያቄ ልጠይቅ። የቤተ ክርስቲያን ትምህርት የሚያውቁ ሰዎች ስለ ኦርቶዶክስ ስለ ቅዳሴ አሁን ኢትዮጵያ ውስጥ 60 ሚሊዮን ኦርቶዶክስ ቢሆን 10 ሚሊዮኑ ስለ ቅዳሴ ሚስጥር የሚያውቃሉ? ኖ የምን ቅዳሴ ላይ እባቡን ያውቃሉ አያውቁም? እነሱ እነኛ ስለ እምነት ራሱ ቅዳሴ ላይ የሚቀደሰውን ነገር ያውቃሉ? በልምድ ነው የሚመላለሰው ነው የነበረው። የአሁኖችም ላይ እንመጣለን። የዛሬ 1000 ዓመት እንደው ምናልባት አርቀኑ ማለት ነው ካሳነስነው የሚቀርታ ካተለቅነው የሚቀርታ እንደ ምሳሌ የተጠቀም ነው። አቡነ አረጋዊ የዛሬ 1000 ዓመት ነው ኢትዮጵያ ውስጥ የነበረው ተብሎ ቢባል ከተስዓቱ ቅዱሳን ጋር ቢባል ነው ያልኩት። ወሩና ዓመታቱ በግምት ነው የተናገርነው። ልብ በሉ። ኦኬ። በዚያን የዛሬ 1000 ዓመት ውስጥ ኢትዮጵያ ውስጥ እባብ የቀደመውን አዳምና ሔዋንን ሰይጣን በእባብ አድሮ እንዳሳታቸው በዘፍጥረት መጽሐፍት ላይ የተጻፈው ምዕራፍ 3 ላይ የተጻፈውን እሱን ቃል አያውቁትም ነው የምለሽ የምትይው? በትክክል ሊያውቁ ይችላሉ እየገምታሉ። ሊያውቁት ይችላሉ። ካዲያ ካወቁት ዘፍጥረት መጽሐፍ ምዕራፍ 3ን ሲያነቡት፣ ምክንያቱም መጽሐፍ ቅዱስ የዛሬ 1000 ዓመት አይደለም የታተመው የተጻፈው በኃይለ ሥላሴ የታተመው የተጻፈው መጽሐፍ የተጻፈው እኛ ምድር ላይ የገባበት ዘመን የትኛው ዘመን ላይ እንደሆነ ባናቅም መጽሐፍ ቅዱስ ግን መጽሐፍት የተጻፈው ታላቁ ነቢይ ሙሴ ነው። 5ቱን ብሔረ ኦሪት ቶራን የጻፈው ማለት ነው። ዘፍጥረት መጽሐፍ ምዕራፍ 3 ጨምር። ስለዚህ የዛሬ 1000 ዓመት ላይ የነበሩ ኢትዮጵያውያን ተስዓቱ ቅዱሳን የተባሉትን ወይ ደግሞ በደብረ ዳሞ በዚህ በአቡነ አረጋዊ ላይ እንደዚህ ተጠምጥሞ እባብ
ወደ ተራራው ጎተተው አወጣው ቅዱስ አባታችንን ዘንዶ ቅፍ ድግፍ አድርጓቸው ይዟቸው ወደ ተራራ ወጣ ብለው ያመልኩ ነበርና ያምኑ ነበር። በዚያ ዘመን የነበሩት እንዴት ነው የቀደመው ዘፍጥረት መጽሐፍ ምዕራፍ 3 ላይ ያለውን የቀደመውን እባብ በርኩስ መንፈስ ነው የሚመሰለው እባብ። ኦኬ ለምንድን ነው ይሄንን ታዲያ አሁን እነኚህ በ1000 ዓመት ውስጥ የነበሩ ሰዎች እንደ ምሳሌ ተጠቀምነው እንዴት አላስተዋሉትም? አሁን አንቺ ለዚህ ስዕል ብትሰግጂ ለአቡነ አረጋዊ ለተባለው ማለት ነው አልሰግድም። ለምን እባቡን አውጥተህ ነው ስገጂ? አልሰግድም። ለምን ደግሞ አሰግጁ ለአቡነ አረጋዊ? እባቡን አንስተን ቢሆን አልሰግድም። ዊዛውት ስኔክ ማለት ነው። ዊዛውት ስኔክ ቢሆን አልሰግድም። ለምን? ምክንያቱም ለፍጡር አልሰግድም። አንቺ ኦርቶዶክስ አይደለሽማ ታዲያ? ኦርቶዶክስ ነኝ። ምን አይነት ኦርቶዶክስ? ይኸውልህ እኔ ማምነው ልንገርህ፣ እኔ አባቴ ያስተማሩኝ አባት ልንገርህ፣ ስለ ስዕል ጠይቄያቸዋለሁ። በጣም እየተበረዘ የተበላሸ ነገር ውስጥ ገብተናል። ስዕል እነማን ናቸው የገቡት? ኦርቶዶክስ መስማት የማይችሉ ሰዎች ጌታ ተሰቅሎ ሲያዩት፣ ጌታ ተወልዶ ሲያዩት በስዕል ወንጌል ይሰበክበት ነበረ። ገባህ? ያ በቤተክርስቲያን ውስጥ ሲቀመጥ መስማት የማይችሉ ማየት የሚችሉ ሰዎች ምን እንደተፈጠረ ምን እየተደረገ እንደሆነ ታሪክ ይረዳሉ፣ በምልክት በሚያዩት ነገር። ገባህ? ማየት የማይችሉ ደግሞ በስብከት ይሰማሉ፣ ይድናሉ። በጆሯቸው የሚሰማ እኔ ስዕል አንቺ ለዘንዶም ለሰው አልሰግድም። መጽሐፍ ቅዱስ እግዚአብሔር መንፈስ ነው በእውነትና መንፈስ ይሰገድለታል ነው የሚለው። ለማርያም አልሰግድም አልሰግድም። ለምን እንደምሰግደው? ማርያም ታማልዳለች። እመቤታችን ቅድስት ናት፣ ንጽሕት ናት። ታማልዳለች፣ ግን ስለ ድህነት ጋር አታገናኘው። መዳን በኢየሱስ ክርስቶስ ብቻ ነው። ነው መዳንም በማርያምም ጭምር ነው። ነው አይደለም? ለምን እንደዛ ይሆናል? ቤተክርስቲያኒቱ ብላለቻ። መጽሐፍ ቅዱስ አይልማ። እኔ እኮ ነግሬሃለሁ። ከቤተክርስቲያኒቱና ከመጽሐፍ ቅዱስ ማን ነው ይበልጠው? አንድ ነገር ልንገርህ። አይ ከሰለሞን ቤተ መቅደስ አሁን ቤተክርስቲያን ልክ ነሽ እኮ። ቤተክርስቲያኒቱ መጽሐፍ ቅዱስ ማርያም አታድንም ይላል። ቤተክርስቲያን ግን ማርያም ታድናለች ይላል። ይኸውልህ አንድ ነገር ልንገርህ። ኦኬ ሰው መጀመሪያ ራሱን ነው ማዳን ያለበት። ቤተ መቅደስ ከሰለሞን ቤተ መቅደስ የበለጠ የከበረ ቤተ መቅደስ የለም አይደል? ያ ቤተ መቅደስ እንኳን ፈርሷል። በህንፃና በተቋም ላይ ሰው ራሱን ወይም ነገሩን ማሳረፍ የለበትም። ማየት ያለበት ራሱ የሆነውን ክርስቶስን ነው የሚያየው አይደል? በማን ነበር የተሰራው የሰለሞን ቤተ መቅደስ? የሰለሞን ቤተ መቅደስ የተሰራው በሰለሞን ነው አይደለም? በሰለሞን ዘመን የተሰራው ይህ ነው። ዘመኑ በሰለሞን ዘመነ መንግስት ነው። ቤተክርስቲያናችሁ ግን ኦርቶዶክስ በሰለሞን አይደለም ነው የምትለው? እኔ መጽሐፍ ቅዱስን ነው የማምነው። አጋንንት ናቸው የሰሩት ነው ብላ ብትለው ኦርቶዶክስ? እኔ መጽሐፍ ቅዱስን ነው የማምነው። እንዴት እናድርግ? የትኛውንም ሀሳብ እኮ ብታመጪ አሁን ኦርቶዶክስ ታሪክሳን እዚህ ስሬ መጽሐፍት አለ። መጀመሪያ እኮ ስነግርህ እኔ በሚስጥረ ስጋዌ፣ ሚስጥረ ስላሴ፣ ሚስጥረ ጥምቀት፣ ሚስጥረ በእሱ ብቻ አምስቱ ሚስጥራት በዛ ነው ማምነው ብያለሁ። በእሱ ብቻ ብታቆሙ ጥሩ ነበር እህቴ። ተው ሚዩት አታርጓት። ማንም ሚዩት ያደርጋት? ሚዩት አድርጋችኋት ነው ወገኖች? አንቺ ነሽ ሚዩት ያደረግሽው? አላረኩትም። ራሱ ኖ ቆይ፣ ማነው ሚዩት ያደረጋት? አይደረግም። እሺ ወገኖች ቴንክ ዩ። ኦኬ እህቴ፣ የሰለሞን ቤተ መቅደስ አጋንንቶች እንደሰሩት ታውቂያለሽ? ኦርቶዶክስ ነች ያለችው። አላውቅም፣ መጽሐፍ ቅዱስ እንደዛ አይልም። ኦርቶዶክስ አለች ነው ብዬ የምልሽ። እኔ አንድ ነገር ልንገርህ። ወይ ቆይ፣ አንድ ጋር ከመድረስ እየጨረስ ነው እንምጣ። ኦርቶዶክስ እኮ አለች ነው ብዬ የምልሽ። ቤተክርስቲያኒቱ ኦርቶዶክስ በሕማማተ መስቀል በሚባለው መጽሐፍቷ ላይ ጽፈዋለች። አሳይኝ ብለህ ካልሽኝ ያሳይሻለሁ። ላሳይሽ የተጻፈ ላሳይሽ። ኖ ይጠቅምሻል። የሚጠቅመው መጽሐፍ ቅዱስ የሚለው
ያንቺ አቋም ጥሩ ያንቺ ጥሩ አቋም ጥሩ ነው። ለመዳንም ቢሆን አቋምሽ እኮ ጥሩ ነው። ለመዳን የሚጠቅሙ ነው እንጂ ለመዳን የማይጠቅሙ ነገሮችን መጽሐፍ ቅዱስ የሚለውን ሌላ ቤተክርስቲያኒቱ የምትለው ሌላ ከሆነ ማን ነው ትክክለኛ? መጽሐፍ ቅዱስ ወይስ ኦርቶዶክስ ተዋሕዶ ቤተክርስቲያን? ይኸውልህ አንድ ነገር ልንገርህ፣ መጽሐፍ ቅዱስ በፍጹም በቃ ባለሙሉ ስልጣን ነው። ማንም ጳጳስም ኦርቶዶክስስ ተሳስታለች? ማንም ምን አልከኝ? ኦርቶዶክስ ተሳስታለች ማለት ነው። ኦርቶዶክስ ተሳስታለች ሳይሆን ያን መጽሐፍ የጻፈው ሰው ተሳስቷል። የቤተክርስቲያኒቱ መጽሐፍት ነው። ቤተክርስቲያኒቱ ራሷን ማስተካከል አለባት። ቤተክርስቲያኒቱ ራሷን እንድታስተካክል ከጠይሽ ተሳስታለች ማለት ነው። አስተካክል የሚባል ሴት ተሳሳተ ሰው ነው አይደል? አስተካክል ተብላ የምትባል ተሳሳተች ቤተክርስቲያን ነች አይደል? ኦርቶዶክስ ተሳስታለች። ያንን ቤተክርስቲያን በጣም ሂውጅ ነው። በደንብ ነው የማውቀው። ልክ ነው፣ የነበርኩበት ነው። የፈለገ ሂውጅ ቢሆን ረጅም ዘመን ነው። አዎ የ1700 ዓመት ታሪክ ያላት ናት። ትልቅ ቤተክርስቲያን ነው። ብዙ ህዝብ ነው የያዘው። እሱ ማሳበቢያ ሊሆን አይችልም። ማሳበቢያ ይሆናል እያልኩ አይደለም፣ ግን አንደኛ የእግዚአብሔር እጅ ያስፈልጋል። ባይዘው አንድ ነገር ልንገርህ፣ ነገሮች እንደዚህ አሁን ቤተክርስቲያን ስትታመስ ምን ስትል አዊሽ አባቶች ቢነቁላለው ይሄ የኔ ግሌ ነው፣ የግሌ አስተሳሰብ ነው። እግዚአብሔር ደስ ያልሰኘበት የሚቀሰቅሳቸው ነገር አለ ብዬ ነው የማስበው። አንተ ለምን ትደነቃለህ? ሰው ገንዘብ ከፍሎ ጳጳስ ከሆነ ሰው ለጵጵስና ጦርነት ከከፈተ እንደዚህ አይነት ጭቅጭቅ ውስጥ ከከፈተ ቤተክርስቲያኖቱ እኮ ችግር ውስጥ ነው። ገባ? ግን እኔ ስለ ቤተክርስቲያኑ አይደለም ማለት እሺ ምን እናድርግሽ? ቤተክርስቲያን ስለ ኦርቶዶክሳውያን ምን እናድርግ? አሁን አንተ በጣም ትልልቅ ጥሩ ስራ እየሰራህ ነው። በጣም ትልልቅ ጥሩ ስራ እየሰራህ ነው። ግን ፖይንት ቤተክርስቲያኗ ተቋሟ ላይ ምክንያቱም ብዙ ሰው አታችመንት አለው እዛ ጋር ገባ? ግን እያንዳንዱ ሰው ማንም ሰው ጌታ ቢጠራውም ወደሱ በሞት ቢሄድም ክርስቶስ ዛሬ ዕለተ ምጽአት ቢሆን ቢመጣ በጣም አደጋ ላይ እንዳለ ያ ሰው አያውቅም። ዳጊ እየተቆራረጥክ ነው። ቆይ አንድ እህቴ ዳጊ እያወራህ ነው። ማይክም ኔትወርክ ትክክል አይደለም። ዳጊ እያወራህ መስሎኛል። ኔትወርክ ትክክል አይደለም። አስተካክለውና ወይ ውጣና ግባ። ኔትወርክ ቀይ ነው ያለበት ቦታ እየነዳ ከሆነ ብሎ በሚል ነው። እሺ እህቴ ቀጥይ። እና አሁን አንተ እያደረግክ ያለኸው በጣም ጥሩ ነገር ነው። አሁን አንተ ከአንዱ አገልጋይ ጋር ምናምን እንደዚህ ምናምን ሳይሆን እንደዚህ አይነት መጽሐፎች ችግር ሊኖርባቸው ይችላል። ግን እነዚህን ችግሮች ቤተክርስቲያኗ ማስተካከል ግዴታ አለባት። ግን ከሁሉ በላይ ግን እናንተ ማን ይንገራት እንደተሳሳተች ለማስተካከል እኮ የሆነ ነገር እናንተ ቤተክርስቲያን ላይ ለምን እናንተ ተቋሙ ላይ አትሄዱ? ለምን መሰለህ አንዳንድ ጊዜ ታዲያ ቤተክርስቲያን የፈለገ ነገር ብታፈስ ሰው ላይ አተኩሩ፣ ቤተክርስቲያን ምዕመኑ ላይ አተኩሩ እኮ። እኛ ምዕመኑ ላይ እናተኩራለን፣ ግን ቤተክርስቲያን አስተካኪ ብለን ስንላት ማን ነው የምንናገረው? ታዲያ ተቋሙን ካልተናገረ ማን ነው የምንናገረው? አንተ የዛ ቤተክርስቲያን አባል ነህ። አንድ ነገር ሲሆን ያለውን ጦርነት አሁን ባለፈው አንድ ጳጳስ ነበሩ፣ አቡነ ገብርኤል ናቸው ምናምን የተናገሩት ሰምታችኋል አይደል? ፒውር ወንጌል የተናገሩት በምን ኢንቴንሽን እንደተናገሩት ታውቃላችሁ። የክርስቶስ ስቅለት ነበረ፣ በዛ ነው እንዴት እንደተነሱባቸው ታውቃላችሁ። ከዛ ከዚህ ያን እንትን ይያል አየህ፣ እንዲህ አይነት ከባድ ነገር አለ። ግን ዋናው ነገር ምንድነው? ህዝቡ እኔ አሁን ኦርቶዶክስ ወገኖቼ ክርስቶስን ይዘው ቤተክርስቲያናቸውን ሳይለቁ ቤተክርስቲያናቸውን ጥብቅ አድርገው ይዘው በግዴታ መስመር ውስጥ እንድትገባ ቤተክርስቲያኗ ማድረግ ይችላል። ምን በማድረግ በቃ የማይመችን አካሄድ በመቃወም ነው። እኔ አሁን ለምሳሌ በምትቃወሚ ሰዓት ቤት ውስጥ የሚገፋሽ ከሆነ ብፁዕ አቡነ ገብርኤል ሲናገሩ እንደሰማሽው ኦርቶዶክስ ተዋሕዶ ክርስቲያን ውስጥ እነሱ ቢገፉኝ ግብጽ ቤተክርስቲያን አለ አይደል? ስጋው ደግሞ መቀበል ካለብኝ እሄዳለሁ። ግብጽ ቤተክርስቲያን ውስጥ ተቀምጠሽ ኦርቶዶክስን ታስተካክያለሽ እንዴ? ታዲያ ቢገፉኝ ነው የምልህ። እኔ ቢገፉኝ ምንም አይመስለኝም። የግብጽ ቤተክርስቲያን አይደለች እንዴ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ውድቀት ምክንያቱ የሆነችው? ይሄን ሁሉ ግሳንግስ የጨመረችው እኮ የግብጽ ጳጳሳት እየመጡ ነው፣ ሙስሊሙ ሁሉ ጭምር ሳይቀር ተሾመው መጥተው ለ1600 ዓመት ፖለቲክስ ኖት ፖለቲክስ እንደ የአቡነ ሽኖዳን መጽሐፍ አንብበዋል?
እኔ ሳወራ ቆይ እኔ አቡነ ሽኖዳን አይደለም እኔ ሳወራ የብፁዕ አቡነ ማናቸው ጎርጎርዮስ የሸዋው ሊቀ ጳጳስ ማለት ነው። አቤት የኢትዮጵያ ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ብሎ በሚለው መጽሐፍ ታጫ እሺ ምን ፈልግ ዳጊ ከይቅርታ ጋር ለዛ ብሎን 1-2 ደቂቃ ብትሰጠውና አንድ የመጨረሻ በደንብ ሰድቦህ ከዚህ ቤት ለአንዴና ለመጨረሻ እንድንሸኘው ብዬ ነው። ሚኪ ቤት የተቆራረጠ ስድብ ሲሰድብ ስለነበረ እዚህ ሙሉ ስድብ ሰድቡ በክብር 2 ደቂቃ ይሰጣል። እዚህ ቤት ከ36 ነው ጋይድ በዛ ብሎን ከእናቴ ከሚስቴ ከኔ ጀምረ ከልጆች ጀምረ ትችላለህ። ጋይድ 2 ደቂቃ እኔ ኤርሚን አሰደብኩ ማስረጃ ይምጣ። ከ39 ደቂቃ ላይ ታቆማለህ ስድቡ አይደለም ኤርሚ ወንድምነት ለኔ ማስረጃ እዚህ መጥመልመል የለም። እዚህ አባትህ ላይ እንደተጠመጠመ ብራዘር ዳጊ ምንድን ነው ያለው? ሚኪ ቤት ምን ነበር ያለው? እነግርሃለሁ ኤርሚዬ፣ እዚህ ጋር መድገም ስለማልፈልግ ነው። ዳጊም ባለችበት። ስለዚህ አሁን እድል የምንሰጥህ እድል ማግኘት አለበት፣ እዛ ብቻ ሳይሆን እዚህ እኔ 2 ደቂቃ እኮ እሰጣለሁ። ስለዚህ ለእኔ ሚስት አለኝ፣ ልጆች አሉኝ፣ እናት አልኩ። አንዴ ስማኝ ዛቦልኝ እናት አለኝ፣ አባት አለኝ፣ እናት አለኝ፣ ወንድሞች፣ እህቶች፣ ቤተሰብ፣ ሚስት፣ ልጆች አሉኝ። ከኔ ጀምሮ የፈለግከውን ቤተክርስቲያንህ እንዳስተማረች ቤተሰብህ እንዳስተማረ ሚኪ ቤት የተሳደብከውን ስድብ ወንድምነት ዳግዬ አይዋሽም፣ ሰምተዋል። 2 ደቂቃ እሰጥሃለሁ። ከ37 ነው ከ39 ታቆማለህ። ጋይድ ቤተሰቦች እንዳስተማሩ እምነት እንዳስተማረ ተሳደብና ዳጊ በውሸት የሚከብር እግዚአብሔር ካለ ዳጊ ዋሽ። ቤተሰብ ልሳደብ አይደለም ግለሰቦችን እንኳን አልሰደብም። ስላስተምሩ ነው ያወራሁት። ማስረጃ የለም። ማስረጃ የለው ነገር ኤርሚ ምን ያደርግልሃል? አንተም አይጠቅምም። እኔ ማስረጃ ወንድሜ ሰማ ማለት እኔ ሰማ ማለት ነው። ቪዲዮ አምጣ ልለው ዳጊ ውሸት ነው። ይሄ መስክሩ ከታች ጻፍ ውስጥ ኤርሚ እኔም ነበርኩኝ ላይቭ ላይ ዳጊ ምንም አልዋሸም። ሚኪ ቤት እኔም ነበርኩኝ 100%። እና ምንድነው ምስክርነት ስጠዋ። ምንድነው የተሰደው? ውሸት የኔ ስም ማን ነው? ደቂቃ ለምን አትጠቀምም? ኤርሚያስ ኮሜንት ጽፌልሃለሁ በውስጥ አየሁት። ዳጊ ደቂቃውን ይጠቀም። በቃ አታቆራርጡበት። ቶሎ በል። ከ38 ነው 40 ላይ ታቆማለህ። 2 ደቂቃ መሳደብ ትችላለህ። ምንድነው አሁን እኮ ማስረጃ ለምን ታመጡም? ለምን በሰት እንደዚህ በውሸት የሚከብር እግዚአብሔር የለም። ውሸት እታች ወረድ። በቃ ቴንክ ዩ ዚስ ኢዝ ኦርቶዶክስ። እዛ ተሳደብና ትመጣለህ። እዚህ ተሳደብ ተብላችሁ ስትባሉ እድልም ሲሰጣችሁ ለስድብ፣ ምክንያቱም ያው ስድብ ነው የሞላችሁና ማለት ነው። አልሳደብም ብለህ እዚህ ስትመጣ ወንድምነት ትለኛለህ፣ እዛ ትሳደባለህ። እዚህ ስትመጣ እዚህ አባትህ አቡነ አረጋዊ ላይ እንደተጠመጠመ እባብ እኔ ላይ ልትጠመጠም ትፈልጋለህ። በጽድቅ ከሆነ ኦኬ ይሰየው፣ ግን እንዲህ አይነት ነገር አቁ። ቴንክ ዩ ዳግሻይ ተባረክ። አንድ አይነቱ ነው ወጡ ነው። እሺ ስትመጡ መሳደብ ከፈለጋችሁ ኑና ተሳደቡ። እኔ እናንተ በመሳደባችሁ ቤተክርስቲያኒቱ እንደዚህ ነች ብዬ አልልም። ጭፍን አይደለሁም ሁል ቀን ስናገር ማለት ነው። አንዳንድ ጊዜ እንኳን ዚስ ኢዝ ኦርቶዶክስ ብዬ ስል በሙሉ ኦርቶዶክሳውያን እንደዚህ ናቸው ማለት አይደለም። ኦኬ ስለዚህ እዛ ሆናችሁ በስሜት ትሳደቡና እዚህ ስትመጡ ግን ጨዋ ጫወታችሁ። በቃ የቅድሙ እኮ እዛ የተሳደብከው ሰውዬ ነው እዚህ የመጣው። ስለዚህ እኔ ደግሞ ስድብ አንፈራም። እኔም ወንድሞቼም እዚህ ያለን ስድብ አንፈራም። የፈለግከው መስደብ ትችላለህ። ሚስቴን ዘቅዝቀ መሳደብ ትችላለህ። ምንም እንደማታመጣ ስለማቅ ንቄ እየሳቅኩብህ ጌታ ይባርክ ብዬ እልሃለሁ። እኔን እንደፈለግህ አድርገህ መሳደብ ትችላለህ። ዘር ትውልዴን ካወቀው እንደፈለገ መናገር ትችላለህ። በወንጌልና ግን በእውቀት ግን ከሆነ እፊቴ አትቆሙም። ይህንም ፉከራ አይደለም ነገር እፊቴ አትቆሙም። ለምጠይቃችሁ ጥያቄ ለማለት ነው። ቴንኪው ዛብሎን እየሞክር እንግዲህ በቴክስት ምንድነው በሜሴጅ ነገር ወይ ሌላ ቦታ ላይ ሄደ ማለት ነው። ያው ትታያለህ። አሁን ሌላ ቦታ ላይ ሄደ ገብተህ ደግሞ ትታያለህ። እዚህ እኔ ምንም አልተሳደብኩም ብላ ያልከው ሰው የዛ ስትለፈልፍ ትታያለህ። ተመልሰህ ግን ደግሞ መጥተህ እዚህ ቤት ከገባህ እንድትሳደብ ነው። ምክንያቱም ቆንጅዬ ተሳዳቢ ስለሆንክ እዚህ እንድትሳደብ ነው የምትቀጥለው እንጂ እዛ ተሳዳቢ እዛ ረካሽ እዚህ ቀዳሽ አትሆንም። ግልጽ አይደለም? እንደ አማርኛ እዛ ረካሽ እዚህ ቀዳሽ አትሆንም። እዛ ረክሰህ ከሆነ እዚህ መተህ መርከስ ነው ያለብህ። አይ እዚህ መጥቼ ይቀደሳለሁ ብለህ ካልክ የአምላኬን የእግዚአብሔርን ቃል ስሰማ ስናገር መስማት አለብህ። በእርግጥ እዚህ መተህ የምትረክስበት ቤት አይደለም፣ ከሰማን የምትቀደስበት ቤት ነው። በምን በሚቀድ